በትግራይ ባንኮች ያለው የጥሬ ገንዘብ እጥረት ለተፈናቃዮች የሚደረገውን እርዳታ እያስተጓጎለ መሆኑን ኦቻ አሳሰበ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። ፍርድ ቤቱ በ5 የምርጫ ክልሎች ላይ በሰጠው ውሳኔ ላይ የቀረበውን አቤቱታ ለመስማት ለመጋቢት 2 ቀጠሮ ሰጠ። መረጃውን እናካፍላችኋለን። ለአንድ ወር ያለ ምንም የምግብ ድጋፍ ተፈናቅለው ስለሚገኙ 100,000 ነዋሪዎችም የያዝነው መረጃ አለ፣ እናካፍላችኋለን። የቮይስ ኦፍ ኢትዮጵያን ቤተሰቦች አዳዲስና ወቅታዊ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባው እናልፋለን። በትግራይ ባንኮች ያለው የጥሬ ገንዘብ እጥረት ለተፈናቃዮች የሚደረገውን እርዳታ እያስተጓጎለ መሆኑን ኦቻ አሳሰበ። በትግራይ ክልል በሚገኙ ባንኮች ላይ የጥሬ ገንዘብ አቅርቦት ውስንነት ሰብአዊ ድርጅቶች ለተፈናቃዮች እርዳታ ለማድረስ የሚያደርጉትን እንቅስቃሴ እያስተጓጎለ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ወይንም ኦቻ የስራ ኃላፊ አሳሰቡ። የኦቻ የትግራይ ንዑስ ቢሮ ኃላፊ ሎጂኮ ፒተር እንደገለጹት የሰብአዊ ድርጅቶች በክልሉ ባንኮች የጥሬ ገንዘብ እጥረት በመኖሩ ምክንያት የአሰራር ችግሮች እየገጠሟቸው ሲሆን ይህም በክልሉ ለሚገኙ የሀገር ውስጥ ተፈናቃዮች ድጋፍ የማድረግ አቅማቸውን ገድቦታል። ፒተር አክለውም የተግዳሮቶች የመጣው በለጋሽ ሀገራት የሚደረገው ድጋፍ እየቀነሰ ባለበት ወቅት በመሆኑ ሁኔታውን ይበልጥ ውስብስብ እንዳደረገውም ገልጸዋል። እንደ ትግራይ ቴሌቪዥን ዘገባ ይህ መግለጫ የተሰጠው የካቲት 25 ቀን 2018 ዓ.ም በመቀለ ከተማ በኦቻና በትግራይ የአደጋ ስጋት አመራር ኮሚሽን ባለስልጣናት መካከል ስለ ተፈናቃዮች ሁኔታ በተደረገ ውይይት ላይ ነው። በውይይቱ ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ዘላቂ መፍትሄ ካልተገኘ እየጨመረ ያለው የተፈናቃዮች ቁጥር የሰብአዊ ቀውስን ይበልጥ ሊያሳስበው እንደሚችልም አስጠንቅቀዋል። ጄኔራል ታደሰ ወረደ አክለውም በርካታ ተፈናቃዮች በምግብ፣ በመድኃኒት፣ በመጠለያና በክትባት አገልግሎት እጥረት ምክንያት በአስቸጋሪ ሁኔታ ውስጥ እንደሚገኙም ገልጸዋል። ሁኔታው ይበልጥ ከመባባሱ በፊት ሰብአዊ ድርጅቶችና አጋሮች ድጋፋቸውን እንዲያጠናክሩና አስፈላጊውን ዝግጅት እንዲያደርጉም ጥሪ አቅርበዋል። የጊዜያዊ አስተዳደሩ ፕሬዝዳንት አክለውም ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስና ህይወታቸውን እንዲገነቡ ለመርዳት አስተዳደሩ የሀብት ማሰባሰብ ንቅናቄ መጀመሩንም አስታውቀዋል። የጊዜያዊ አስተዳደሩ ባለስልጣናት ለተፈናቃዮች አስተማማኝና ዘላቂ መፍትሄ እንደሚያስፈልግ በተደጋጋሚ ሲገልጹ መቆየታቸውን አዲስ ስታንዳርድ መዘገቡ ይታወሳል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ በሽሬ እንደስላሴ ከኦቻ የአፍሪካ ዲቪዥን ዳይሬክተር ኪዮኮ ኦና ጋር በነበራቸው ቆይታ ለችግሩ ቁልፍና ዘላቂ መፍትሄ ተፈናቃዮችን በፕሪቶሪያው ሰላም ስምምነት መሰረት ደህንነታቸውን ጠብቆ ወደ ቀያቸው መመለስ መሆኑንም አሳስበው ነበር። ባለፈው ዳር 2018 ዓ.ም ታደሰ ወረደ በክልሉ ከጦርነቱ በፊትና በኋላ በድምሩ 1.1 ሚሊዮን የሚጠጉ ተፈናቃዮች መኖራቸውን መግለጻቸው ይታወሳል። ከነዚህም ውስጥ ምዕራብ ትግራይን ሳይጨምር 146 በጥገኝነት መጠለያዎች ውስጥ 891 ሺህ የሚጠጉ ተፈናቃዮች ይገኛሉ ብለዋል። ታደሰ ወረደ በመጠለያዎች ውስጥ የሚገኙ ተፈናቃዮች በመሰረታዊ አቅርቦቶች እጥረት ምክንያት ከፍተኛ ችግር ላይ መሆናቸውንም ጠቅሰው በወቅቱ የሚቀርበው ሰብአዊ እርዳታ በአማካይ በወር ለአንድ ሰው 16.1 ኪሎ ግራም ምግብ ብቻ እንደነበርም ገልጸዋል። ፍርድ ቤቱ በ5 የምርጫ ክልሎች ላይ በተሰጠው ውሳኔ ላይ የቀረበውን አቤቱታ ለመስማት ለመጋቢት 2 ቀጠሮ ሰጠ። በልደታ ምድብ ችሎት ረቡዕ ዕለት ጉዳዩን የተመለከቱት ዳኛ ሰብለ ክንፈ የቀረቡትን የመጀመሪያ ደረጃ አቤቱታውን መርምረው ክርክሩን ለመስማት ለተጠቀሰው ቀን ቀጥረዋል። ውዝግቡ የተቀሰቀሰው የፌዴሬሽን ምክር ቤት 5 የምርጫ ክልሎች ማለትም ሁመራ፣ አዲረመስ፣ ኮረም አፍላ፣ ጠለምትና የራያ አላማጣ ከትግራይ ክልል ውጭ ሆነው ምርጫ እንዲያደርጉ መወሰኑን ጥር 25 2018 ዓ.ም ለምርጫ ቦርድ በጻፈው ደብዳቤ ማሳወቁን ተከትሎ ነው። ምክር ቤቱ የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም አሳውቋል። ይህን ውሳኔ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመሩት ዲሞክራሲያዊ ስምረት ትግራይ ወይንም ስምረት ተቃውሞታል። የፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ የሚያግድ ጊዜያዊ ትዕዛዝም ሰጥቷል። ፍርድ ቤቱ ይህንን እገዳ የጣለው ጉዳዩ በዝርዝር ታይቶ ውሳኔ እስኪሰጥም ድረስ ነው። ትላንት ረቡዕ ዕለት በተካሄደው ችሎት ምርጫ ቦርድ በስምረት ፓርቲ ለቀረበበት ክስ ይፋዊ ምላሹን አቅርቧል። በተጨማሪም በወልቃይት በጸለምቴ በራያ አካባቢዎች የአማራ ማንነትና ወሰን እንዲመለስ የሚሟገቱ ወገኖች በስምረት ላይ መቃወሚያ ማቅረባቸውን ተከትሎ ሌሎች ጉዳዩን የሚከታተላቸው አካላት በክሱ ሂደት ውስጥ ጣልቃ ገብተው እንዲሳተፉም ተደርጓል። የተቃውሞ የቀረበው በራያ ራዩማ ዲሞክራሲያዊ ፓርቲ፣ በአማራ ብሔራዊ ንቅናቄ ወይንም አብን፣ በአማራ ብሔራዊ ኃይል ንቅናቄ ወይንም አዲሃንና በኮሎኔል ደመቀ ዘውዱ በሚመራው የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ አማካኝነት ነው። የፌዴሬሽን ምክር ቤት ውሳኔ በትግራይ ክልል ከፍተኛ ተቃውሞ የቀሰቀሰ ሲሆን በመቀለ በተካሄደው የተቃዋሚ ሰልፍ ላይ የተገኙት
የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጉዳዩ ትግራይን ብቻ ሳይሆን መላ ኢትዮጵያን አደጋ ላይ የሚጥል ወደ ጦርነት ሊያመራ የሚችል ነው ሲሉ ማስጠንቀቀውታል። እነዚህ አካባቢዎች እንደ አውሮፓውያን አቆጣጠር በጥቅምት 2020 ከተቀሰቀሰው የትግራይ ጦርነት ጀምሮ በፌዴራል መንግስትና በአማራ ክልል መንግስት ወታደራዊ ኃይሎች ቁጥጥር ስር የሚገኙ ሲሆን ይህም ሁኔታ እስካሁን ድረስ ቀጥሏል። ጦርነቱ በጀመረበት ወቅት በምዕራብ ትግራይ 1 ሚሊዮን በላይ የሚሆኑ ሲቪሎች ለዘር ማጽዳትና የማፈናቀል ድርጊት የተጋለጡ መሆናቸው የተገለጸ ሲሆን ይህ ድርጊት ከሁለት ዓመታት በኋላ በፕሪቶሪያ የተፈረመው የግጭት ማቆም ስምምነት ከተፈረመ በኋላም ቢሆን በተመሳሳይ ሁኔታ መቀጠሉንም መረጃዎች ያመለክታሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ወዳዝንላችሁ ጉዳይ እናልፋለን። ለአንድ ወር ያህል ያለምንም የምግብ ድጋፍ ተፈናቅለው የሚገኙ 100,000 ነዋሪዎች አላማጣ፣ ኮረሞ ፕላዛታና ራያ አላማጣ ጦርነትን ሸሽተው ተፈናቅለው በቆቦና ሰቆጣ ከተማ የሚገኙ ወገኖች ምንም አይነት የምግብ ድጋፍ ለአንድ ወር ባለማግኘታቸው ለረሃብ ተዳርገናል አሉ። ከ6 ወረዳ የተፈናቀልነው ቁጥራችን 100,000 ይደርሳል የሚሉት ተፈናቃዮቹ በመንግስት ደረጃ መረጃ ከመሰብሰብ ያለፈ ድጋፍ የለም ይላሉ። የሰሜን ወሎ አደጋ ስጋትና አመራር ተጠሪ ጽሕፈት ቤት በበኩሉ ገና መረጃ እየሰበሰብኩ ነው ብሏል። ከዚህ በፊት ዶቼ ቬለ ተፈናቃዮችን በተመለከተ በሰራው ዘገባ ላይ የሰሜን ወሎ ዞን አደጋና ስጋት አመራር ኮሚሽን ተጠሪ ጽሕፈት ቤት ከሁለት ቀን በኋላ የምግብ ድጋፍ ይደርሳቸዋል ብለው ነበር። ይሁን እንጂ ከአንድ ወር በኋላም የተፈናቃዮችን መረጃ መዝግቦ አለማጠናቀቁን የተናገረው ከአካባቢያቸው ጦርነትን ሸሽተው ከ6 ወረዳዎች የተፈናቀሉ ቁጥራቸው ከ100,000 የሚጠጉ ወገኖች ባለፈው አንድ ወር ውስጥ ምንም አይነት የምግብ ድጋፍ ስላልተደረገልን ለረሃብ ተጋልጠናል ይላሉ። ከአላማጣ፣ ከኮረም፣ ወፍላዛታ፣ ላረያ አላማጣ ተፈናቅለው በቆቦና ሰቆጣ ከተማ የሚኖሩ እነዚህ ወገኖች ጦርነትን ሸሽተው ቤት ንብረታችንን ትተን ብንሰደድም ለከፍተኛ ረሃብ እየተጋለጥን ነው ብለዋል። ከቤት ስትነፈናቀል መከራ ነው፣ ችግር ነው ያለው፣ የማይለመንበት ጉዞ ነው፣ ሁሉም የከፋ ነው፣ ምን ታደርጋለህ? እንግዲህ የቆቦ ሰው ከአንድ አይሉ 3-4 ጊዜ አደጋ ደርሶ አስጠልሎ ኖሯል። አሁን ያለው ደግሞ በጣም ከባድ ነው፣ የሚመለከተው አካል ካልደረሰ አስከፊ ነው ይላሉ። ካላማጣና አካባቢው ወደ ሰቆጣ ከተማ የተፈናቀሉ ወገኖችን በሰቆጣ ከተማ በሃይማኖት ተቋማት ውስጥ ተጠልለው እንዳሉና የምግብ ድጋፍ ለማግኘት ግን የዋግምራ ብሔረሰብ ዞን አደጋና ስጋት አመራር ኮሚሽን ተጠሪ ጽሕፈት ቤት ፈቃደኛ አይደለምም ይላሉ። አሁን ያለንበት ሁኔታ አስቸጋሪ ነው፣ በድንገት ይፈጠርልን ብለን ስላላሰብን መስመር በነበርንበት ወቅት ነው ዝም ብለን ተነስተን የመጣ ነው። ሰቆጣ ስንገባ የኛ አስተዳዳሪዎች ወደዚህ ስላልመጡ የተንገላታን ነው፣ ምግብ ዋስትና የእናንተ ተወካይ ስለሌለ እያሉን ነው። በቆቦ ከተማ ተፈናቅለው የሚገኙ እናትም ችግራችን ምግብ ነው፣ የምግብ ድጋፍ ማግኘት አልቻለም፣ ጉልበት ያለው በጉልበቱ ምግብ ለማግኘት ይጥራል፣ አቅመ ደካሞች ግን ልመላን ይላቸውም ይላሉ። ከ6 ወረዳ ወደ 100,000 የሚጠጉ በጣም ከባድ ረሃብ ተከስቷል። አሳዛኝ ጊዜ እያሳለፍን ነው። ምናልባት በዚህ መንገድ መሆን አልነበረበትም። የመረጃ አሰባሰቡ እርዳታ ሳይመጣ መረጃ እየተባለ በጣም ብዙ ጊዜ ነው የመጣ ነው። የሰሜን ወሎ ዞን አስተዳደር አደጋ ስጋትና ስራ ኮሚሽን ተጠሪ ጽሕፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው አሁንም ከአንድ ወር በኋላ የተፈናቃዮችን መረጃ ሰብስበን አልጨረስንም ይላሉ። መረጃ የመለየት ስራ ሂደት ነው ያለው። እስካሁን ድረስ ተፈናቃዮችም ተቸገርን፣ ተራብን ይላሉ። ወደ ሎተሪ ይጠጋቸው ነው። ረሃብ አንድ ቀንም ቢሆን ጊዜ አይሰጥም። ያው ሁል ጊዜም ህዝብ ደግፎት አይሆንም፣ አይዘልቅም። ይኑሪንታውም የምታየው ነው። በመንግስት በኩል ገና ሂደት ላይ ነው። በተለይም አሁን ላይ በሰቆጣ ከተማ የሚገኙ ካላማጣና ከአካባቢው የተፈናቀሉ ወገኖችን በተመለከተ ለዋግምራ ብሔረሰብ ዞን አስተዳደር አደጋና ስጋት ኮሚሽን ተጠሪ ጽሕፈት ቤት ኃላፊ አቶ ምህረት መላኩ ብንደውልም ምላሽ መስጠት አልቻሉም። ነገር ግን የሰሜን ወሎ ዞን አደጋ ስጋትና አመራር ኮሚሽን ተጠሪ ጽሕፈት ቤት አቶ አለሙ ይመር በቀናት ውስጥ ችግሩ ይፈታል፣ የምግብ ድጋፍም ይደርሳል ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በአዳዲስ መረጃዎች እስከነገናኝ ድረስ በደህና ቆዩ።